ጓደኛዬ ፍቅረኛ እኔ እንደሆነ እኔ እርግጠኛ ነኝ። ምናልባት ሲፈጠር ነገር ካለ አላውቅም። በመሀላችሁ የልጅ አባት ተገኘ ተባለ። ነገር ግን እውነት መስሏችኋል ወይስ ሰሞኑን የሷ ፍቅረኛ ስለመሆነ የልጁ አባት ሊሆን ይችላል ብዬ እንዳምን የሚያደርጉኝ ጥያቄሽ ጥሩ ሆኖ ሳለ አሁንም ንቂ። ራስሽ ላይ ነው እየተሰራ ያለው። መንቃት አለብሽ ጋይስ። በእውነት እግዚአብሔርን ለማንም ብዬ አይደለም፣ ግን ሃይሚ ከዚህ በኋላ በዚህ ጉዳይ የኔ ችግር ሲቀረፍ ሃይሚ እኔን ትወደኛለች አትወደኝም በሚል ነገር ይሄ አባቱ ነው ተብሎ ተመልሶ መጣ። ሃይሚ ምን ተሰማት ጋይስ? ይሄ ነው ልጁ አባትን ያደለው ወሳኙ ነገር ነው። አምነሽ ትቀበኛለሽ። በቀደም ልብሴ ያምራል ወይ ስትባል እንኳን ከኔ ህይወት ጋር ምን አገናኘው ያለች፣ ዛሬ እኔ የልጅ አባት አይደለሁም ስትባል እይተዋን ፊቷን እዩት። በምን አይነት ኬዛ መጣችው? እስቲ ምን ሰማው ይሆናል። አዩም ለምን እንደዚህ አይነት ሁኔታ ውስጥ ከኛ ጋር እንደገባች ግን ሃይሚን ታምነዋለች አታምነውም የሚለውን ነገር ለማረጋገጥ አሁንም ሌላ ሁለተኛ ዙር መጥቷል። ቤተሰብ ንቁ። እኛ ትራሱ ሰዓት በጣም እኔ ተናድጃለሁ። እሱ በቃ በጣም ይቅርታሽ ለሱ የዩ ፍቅረኛ ከሆነ ብሩኬ በመጀመሪያ አግኝቻታለሁ ያለበትን ፓርቲ ሲጠይቀው እሱን ቆይን ያስረዳሃለሁ ለምን አለው። ጉዳይ አድርጌ ማውራት ነገሮች አሉ። ምን ለምን እንደተገናኘ ምን እንደተፈጠረ ምናምን ምንም ይሄን ልጅ ያመጣው ብሩኬ ነው። እዩ ጋር ምንም አይነት ልጅ የለም። ግን ሃይሚ ለምንድነው ይቅርታ ያልተቀበለችኝ የሚለውን ነገር ይከብዳል እኮ አውቃለሁ። ግን እኔ ደግሞ በጣም እየጣርኩ ነው። እመኚስ ቢያንስ ጊዜ እንኳን ልትሰጪኝ እኮ። ልጁ ደግሞ የኔ አይደለም ስትባል ምን አይነት ስሜት ይሰማታል የሚባለው ነገር የሚያንጸባርቅ ቪዲዮ ነው ዛሬ እየሰሩ ያሉት ጋይስ። በረከማሚ አይደለም ሁሌ ነገሩ ተፈቷል ብዬ አስባለሁ። እንግዲህ ነገሩ ተፈቷል። የብሩኬ ልጅ አይደለም ነው ስለተባለ በቃል ብቻ ስለተባለ ችግር ይፈታል ማለት አይደለም። ግን ደግሞ እኛ እንዳልሆነ እኛ እናውቃለን። እኔ ባወራት አሁን እኔ ላገኛት አልቻልኩም። ነገር አንተን ብታገናኘኝ ምናልባት አንተን ታገኛለህ። ያነጋገር ችግር የፈለገው ነገር ፍቅረኛው ሆና እንዴት ነው ፈለገ ቢጣሉ ምን ቢሉ እንዴት ነው እሷን ማግኘት ቦታ መንገድ የሚያጣው ይሄ ልጅ ማለት ነው። ፍቅረኛዋ ቢሆን ድንገት እንዴት ባንዴ ሁሉ ነገር እንዴት ባንዴ እንደዚህ ትልቅ ነገር ይመጣል ብዬ ደንግጬ ነበርና ሃይሚዬ ስለገፋችህ የመጣበት ኬዝ ገብቶኛል። እኛ አምነንሃል፣ ግን ሃይሚ ልታምንህ አልቻለችም። ሰው አስቀየራት ዛሬ። አምነሽ ትቀበኛለሽ? አሁንም እኔን ተረስ እያደረግሽ ሳይሆን በውስጤ የሆነ ድብልቅልቅ ያለ ስሜት ነው የተሰማኝ። ተጠርቶ እውነት የዩ ልጅ አባት ሆኖ ቢሆን ብሩኬ ሃይሚን እንዲቆሞ አሁንስ ትቀበኛለሽ ወይ አመንሽ ወይ ብሎ አይጠይቃትም። ግን ሃይሚ እኔን አላምንም ብትይኝ የምር እንቀያየማለን። አያችሁ ፍቅር ማለት መተማመን ነው። ሃይሚ አሁን ሰሞኑን እያሳየችው ያለችው እያፈቀረችው ሳይሆን እየወደደችው። እኔ ከፈለጋችሁ የመጣ ይምጣ የፈለጋችሁትን በሉ ምንም ይፈጠር። በእውነት እኔ ለማንም ብዬ አይደለም ሃይሚ ስለምወዳት ነው ብለህ ነው ወይ እኛ ብለን ይቅርታ የምትጠይቀው እኛ ብለን ቀለበት የምታረገው እኛ ብለን ነው ለምትሉ ሰዎች አዳምጡ። የፈለገ ነገር ይመጣል። ቃላመንሽኝ በጣም በቃ እኔ እንጃ ብቻ ነው የፈለገ ነገር ይመጣል። ሃይሚን አትወዳትም፣ ለስራ ነው የምትፈልጋት፣ አታፈቅራትም ለምትሉኝ ሰዎች እኔ ስለምወዳትና ስለማፈቅራት ነው። ማፈቅራት አላለም፣ ግን ያው ባሁ ስላላለ ብቻ ብዙ ሰው ጋር ጥያቄ ስላለ ይሄ ጥያቄ ስለምወዳት ብቻ ነው እኔ ከጎኗ የምሆነው። እኔ እና እናንተ ስላላችሁ ምንም የሚፈጠር ነገር የለም። ከዚህ በኋላ ግን የፈለገ ነገር ይመጣል፣ ምንም አታመጡም አይነት ንግግር ነው የተናገረው። በመፋቀርና በመዋደድ መካከል መተማመን ከሌለ እኔ የፈለገ ነገር ይመጣል ካሁን በኋላ የራሴን ውሳኔ ወስናለሁ አይነት ንግግር ነው እንግዲህ ብሩኬ እየተናገረ ያለው። ይሄ ልጁ ደግሞ የኢዩ ልጅ አባት አይደለም፣ የኢዩ ልጅ አባት አይደለም። ብሩኬ ሃይሚ እንግዲህ እንደዛ በቃ አልፈልግም ይቅርታ አላደርግልህም በቃ ብላ ጥፋተኝነቱን አምኖ ተቀብሏል። ግን ይሄን ጥፋት ወድጀውና ፈልጌው አይደለም ጥፋቱን ያጠፋሁት። እንዴት በዚህ ጥፋት እንዴት ሃይሚ ከጎኔ ትርቀኛለች የሚለው ነገር በጣም ብሩኬ እንደከነከነ ያስታውቃል። ሲቀጥል እስኪ የልጁ አባት ይምጣና ልጁ የኔ አይደለም ስትባል ሃይሚ ፊሊንጓ ምን ይመስላል የሚለውን ነገር ነው እንግዲህ ዛሬ ደግሞ እየሰሩ ያሉት። እንግዲህ ባንድም ተነጋግረው የሚስሩት ምንም ይስሩት ዛሬ የሃይሚ ገጸ ባህሪ የሚያሳየው ደግሞ ልክ ብሩኬ ነፃ ከሆነ እንደምትወደው ነገርና ጉዳቱ እንደተጎዳ አይዞህ ነገር እያለች ነው እየቀረበችው ያለችው ዛሬ የሰጧት ካራክተር ማለት ነው። ቤተሰብ እንግዲህ ተነጋግረው የሚስሩት ምንም ይሁን
በቃ ያ ሰሞኑን እንግዲህ ብሩኬ ጭምልቅልቅ ያለ ህይወት ውስጥ ነው ያለውና ያንተን ጭምልቅልቅ እኔ አልቀበልም አይነት ነገር ነበር ሃይሚ እያሳየቻለችው። ዛሬ ግን ያንን ጭምልቅልቅ ህይወት ተወጥቶታልና ለዛው ምንም ባልተረጋገጠበት ተወራ ወሬ ብቻ ኖርማሊ የኔ ልጅ ነው ብሎ ስላለ ብቻ ልጁ ሃይሚ እንግዲህ የማመንም ያለማመንም ጉዳይ ውስጥ የምስቅልቅል ያለ ስሜት ይሰማኛል ብላ ተናግራለች። ግን ደግሞ ብሩኬ አሁንም እኔ እንጀጅ ያደረግሽኝ ነው አሁንም ማምነሽ አልተቀበልሽኝም ማለት ሲጀመር እንደዛ ብሎ ማይጠይቃትም ነበር ልጁ። እውነት ይሄ አባቱ ሆኖ ቢሆን መጥቶ የጠየቀው እንደዛ አይጠይቀውም ሲጀመር ማለት አይጠይቃትም ሲጀመር ዝም ነው የሚላት። በቃ አንቺ እኔን ልታምኝ ፍቃደኛ አይደለሽም፣ ነገር ግን እንደዚህ ነበረ። ገና ነው ቤተሰብ ገና ይቀራል። ገና ነገ እዩ መታ ወይ አላቀውም ይሄን ልጅ ትላለች። እንግዲህ አይዶ ነው አላቅም። ለምን ይሄ ልጁ በብሩክ በኩል ነው የመጣው። ብሩክ አሁንም በሃይሚ መተማመን ይፈልጋል። ሃይሚ 100% ለምን አላመነችም የሚለውን ነገር ነው ዛሬ እንግዲህ እያሳየ ያለው። ምክንያቱም በቃ የሆነ ሳምበዲ የሆነ ችግር ቢፈጠር ነገ ጠዋት እንደምትሄድ አይነት ሆና ነው እንግዲህ ሃይሚ ሰሰራ ያከረመችው ሰሞኑን ማለት ነው። ምክንያቱም በባለፈው ራሱ ልጁ የኔ ልጅ አይደለም 100% እርግጠኛ ነኝ ብሎ እዛ ዲኮር ያደረገበት ቀለበት ላይ ሲያወራት እኔ ምን አገባኝ አልፈልግም በቃ ከህይወት ወጥቻለሁ ነው ያለችው። እና እድሜ ልኬን እያቃጠልከኝ እንድኖር ነው ወይ የምትፈልገው ነው ያለችው። እንግዲህ እድሜ ልኬን እያቃጠልከኝ ነው ያለችው። ብዙ ነገር ነው የተናገረችው በዛ ንግግር ማለት ነው። እንግዲህ ያው ካራክተር ውስጥም ሆነችም በኖርማልም ሆነች እኛ አይመለከተንም፣ ባየነው ልክ ነው። ዛሬ ደግሞ ብሩኬ እንደተናገረው በዚህ ልክ ቅመም የማታምኘኝ ከሆነ እኔ ለማንም ብዬ ካንቺ ጎን አልቆም የፈለገ ነገር ይመጣል እንጂ ነው ያለው። እንግዲህ ብሩኬ እንደምታዩት በእውነት እግዚአብሔርን ብሎ ነው የማለው ማለት ነው። ብዙዎቹ ሰዎችም ሃይሚን ለስራ ነው የምትፈልጋት እንደዚህ ነው እሷ ናት የለወጣች ህይወቷን እንዲያረገ ምናምን የምትሉ ሰዎች በዚህ አጋጣሚ ለሃይሚ ጠላት እንደሆናችሁ እያወቃችሁ ወንድ ልጅ ማለት ነው ምንም ቢሆን ምን የፈለገ ነገር ቢሆን ለምን ባዶ ኪሱን አይሆንም ከሴት ጋር ሲያወዳድሩት አይፈልግም ይሄንን ወንድ ልጅ ማለት ነው። ስለዚህ በዚህ አጋጣሚ ሃይሚን እንወዳታለን ብላችሁ የምታሽቃብጡ ሰዎች ምን ያክል ሞራሉ እንደተሰማው ዛሬ እያሳያችሁ ነው። ምክንያቱም ሃይሚን ለብር ብሎ ነው የሚፈልጋት። ብር እሷ ላይ አይደለም ያለው፣ ብር ጸጉሯ ላይ እየታፈሰ አይደለም። በነገራችን ላይ እየሰራ እየተሰደቡ ነው ሁለቱም ነው የሚሰደቡት። እሱም ይሰደባል እሷም ትሰደባለች። አለቀ። እንደዛ ሰርተው ነው ያገኙት። ነገር ግን እናንተ እየወጣችሁ የምታሽቃብጧላችሁ ስላለባበሱ ሳይቀር ሃይሚ ናት ያሳየችው የምትሉ ሰዎች አላችሁ። ግን ከሃይሚ በፊት ብሩክ ምን እንደነበረ የምታዩት ነው። ከቡታጅራ ወጣት ጽድት ያለ ወጣት ነው እውነት ለመናገር ብሩኬ ማለት ነው። ሶ ያ ነገር እንግዲህ ብዙ ለሃይሚ ተጽዕኖ እንዳለው በዛው እንድታውቁ እፈልጋለሁ የምታሽቃብጡ ሰዎች ማለት ነው። ምክንያቱም የሆነ እሷ ዶላር አፍሳ ሰጣው ህይወቱ እንደተቀየረ አድርጋችሁ የምታወሩ ሰዎችም አላችሁና የፈለገ ነገር ይመጣል ከዚህ በኋላ ያልና እናንተ ለሷ ጉድጓድ እየቆፈራችሁላት ነው እንጂ አልጋ ባልጋ እያስኬዳችኋት እንዳልሆነ እየጠቀማችኋት እንዳልሆነ ማወቅ መቻል አለባችሁ። ከተቻለ የሁለቱንም ጥፋት ጎን ለጎን እነሱ ሞራላቸውን በማይነካ ነገር ብንናገር በጣም የተሻለ ነው ብዬ አስባለሁ። እንግዲህ የዛሬ ይሄ የዩ አባት በፍጹም እኔ ነው ብዬ አምኜ ለመቀበል ግራ ገብቶኛል። ምክንያቱም ካለው አንፃር በቃ እኔ አልፈልግም፣ አንዴ ልቤ ተሰብሯል፣ ወደዚህ ህይወት አልመለስም ብላለች ሃይሚ። እንዴት በዚህ ችግር ወደ ኋላ ብላ እንዴት በዚህ ችግር ትርቀኛለች የሚለው ነገር ብሩኬ ትናንት ጥያቄ አድሮበታል። ያው እንዳያችሁት መጨረሻ ላይ ትቷት ነው ሄደው። ትቷት ሲሄድ ዛሬ ደግሞ እስኪ ይሄ ችግር ከላይ ላይ ይላቀቅና ለምሳሌ አንድ ሰው የሆነ ቲሸርት ቆሸሸበትና ከዛ ቆሸሾብኛልና ታጥቦ አይጸዳም ብሎ አይጥለውም፣ ያጥበውና ድጋሚ ይለብሰዋል። ዛሬ እንግዲህ ብሩኬ ከቆሻሻ የታጥብ ያለውና እኔ ንጹህ ነኝ ንጽህናዬን ትቀበኛለሽ ወይ ነው ያላት ሃይሚ ማለት ነው። ቆሻሻህን አልፈልግም ብላ ገፍተዋለች ኦልሬዲ። እና ያንን ነገር ነው ዛሬ እንግዲህ እያንጸባረቀ ያሳየ በቪዲዮ ላይ ያየሁት። ልጁም ደግሞ ልክ የዩ ፍቅረኛ እንደምሆን አንፃር አለ። ምክንያቱም ለምሳሌ ለምን አገኘሃት መጀመሪያ ስላገኘሃት ደብሮኛል አለው፣ ጠየቀው። ያንን አስረዳሃለሁ በኋላ አለው። ሁለተኛ ነገር ደግሞ እኔና እዩ ጋር ችግር አለ፣ ትንሽ ለቅሶ መጥቶብኝ ባይዘወይ በነጭ ቲሸርት ነው እንዴ ለቅሶ የሚታዘነው። በነገራችን ላይ በወንድ ምንም ችግር የለውም። በነገራችን ላይ ትንሽ ራቅ ያለም ሊሆንም ላይሆንም ይችላል፣ ለቅሶ ሊኖርም ላይኖርም ይችላል። ነገር ግን ልጁ የመጣው በብሩኬ ነው። ብሩኬ አሁንም ቢሆን ሃይሚ ላይ እምነቱን ለማግኘት እየሰራ ነው። እውነቱን ለምን አልነግራችሁም?
በጣም 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 ተጸጽቶ ነው ዛሬ እንግዲህ የፈጣሪውን ስም ሁሉ የማርያምን ስም ሁሉ ጠርቶ ነው ዛሬ የሰራው። ሰምታችኋል። በሃይሚ ላይ እምነት ስላላገኘ ትንሽ የሆነ ኮንፈርት የነሳው አይነት ነገር ይመስለኛል እኔ ከሰማሁት አንፃር ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ እንደተረዳሁት ከሆነ ይሄ ልጅ የዩ ጓደኛም አይደለም፣ እዩም እርጉዝ አይደለችም። እዩ እርጉዝ አይደለችም። እንዴት እንደዛ ባዶ ሆድዋን አሳይተውን በአስራ ሳውንድ እንዴት ነው እርጉዝ የምትሆነው? በፍጹም። ስለዚህ እዩ አሁን ነገ መታ ወይ አላቀውም ትላለች፣ ወይ ደግሞ ተጣልተናል እኔ ካንተ አላረገዝኩም ትላለች፣ ወይ ብቻ የሆነ ነገር ይፈጠራል ነገ ከእዩ ማለት ነው ቤተሰቦች፣ እንጂ በፍጹም ልጁ የሱ ነው ብላ ልትቀበልም ላትቀበልም ትችላለች። ምክንያቱም እኔና እሷ ጸብ ነን አለ፣ እኔና እሷ አንግባባም ብሏል ልጁ። ለምን እንደዛ አለ? እኔ እናንተ ተጣልተናል፣ እኔ ካንተ ጋር ልጅ የለኝም ልትልም ትችላለች፣ አይታወቅም። ገባችሁ ቤተሰቦች? ስለዚህ እልል ስትሉ ያላችኋላችሁ ባይዘወይ እልል ማለታችሁ ጥሩ ነው። ይሄ ነገር ላይ እኮ ብሩክ የለበትም እኮ ኦልሬዲ ስራና ስራ እየሰሩ ነው እንጂ ብሩክ እንደዚህ አይነት ነገር ውስጥ የለበትም። ሲጀመር እኛ አምነናል፣ እኛ ምንም አይነት ነገር ይሄን እንደማያደርገው ድርጊቱን። ነገር ግን የብዙ ሰው ጋር ጥያቄ ፈጥሯል። ሲቀጥል ደግሞ እንደምታዩት ነው ለሃይሚ የሚሰጡ አካራ። እኛ እንግዲህ ሃይሚ እስካሁን ፕራንክ እየተደረገች ነው እያልን ያለ ነው። ነገር ግን ደግሞ ሃይሚን ፕራንክ እያደረገ ከሆነ አሁንም ብሩክ ከሃይሚ ማግኘት የፈለገው ነገር ገና ነው፣ ገና አላገኘም እንደምታዩት ማለት ነው። ምንም ያው ላለማስጣጣት ብሎ ምንም ብዙም አላወራም። ትንሽ ተቋቁመዋለች፣ ትንሽ እንደዚህ ሆኗል ምናምን ብሎ ነው ያለፈው። እሷን ማስጣጣት እሷን ማስጠቆር አልፈለገም ማለት ነው። ምክንያቱም እሷ አጭር ውሳኔ ነው የወሰነችው። ምንም ያንን ያህል የቆዩበትን ጊዜ ማሰብም አልፈለገችም ማለት። አንዳንዴ ልጅነት አለ ወይ ደግሞ በቃ እንጃ፣ አንዳንዴ በንዴት የምንወስነው ውሳኔ ብቻ ብዙ ነገር ቆይታም እኮ የተሻለ ሀሳብም ሊኖራትም ይችላል እኮ። ይሄን ልጅ ላተውም ትችላለች ግን በሰዓቱ የወሰነችው ውሳኔ ብሩኬ ደግሞ እንዴት በቃ ለምን አልተከራከረችኝም ለምን አላመነችኝም የሚለው ነገር አሁን ፎከስ ቴንሽን ሆኖበታል ብሩኬ ማለት ነው። እና ያንን ነገር ውስጥ እዛ ካራክተር ውስጥ ሆኖ ነው ዛሬ ራሱ በቃ የሆነ በደስታ ምናምን ሆኖ በቃ ሲሰራው ቪዲዮውን የእውነት አስመስሎ ነው የሰራውና አሁንም ሃይሚ ብሩክን የምታፈቅሪ ከሆነ ገና ነሽ፣ ገና በአንቺ ላይ ነው እየሰራ ያለው። መንቃት አለብሽ ማለት መውደድና ማፍቀር ይለያያል። ባይዘው ቤተሰቦች ሜቢ እንግዲህ እነሱ እስካሁን ድረስ እንፋቀራለን እስካላሉ ድረስ ምናልባት የመውደዳቸውን አይነት ፍቅር ከሆነ የሚገልጹት ትክክል ሊሆኑ ይችላሉ። ግን እንደ ፍቅር ስናየው ፍቅር ማለት የሰው ልጅነት የምትከፍሉለት ነው። እንኳን ይሄ ልጅ መጣ ተብሎ አይደለም ቀርቶ ሌላ ሴት ራሱ ቻት አድርጎብሽ ይቅርታ ብለሽ የምትይለት ነው አንዴ ምናምን ከሆነ ማለት ነው ፍቅር፣ እውነተኛ ፍቅር ከሆነ ማለት ነውና ሃይሚ እንግዲህ እዚህ ጋር ነው እየተሰራባት ያለው። ዛሬም እሷ ላይ ነው እየሰራ ያለው ብሩኬ። ይሄ ልጁ እንግዲህ ነገ የምናየው ነው የሚሆነው ውጤቱን። ብዙም እንግዲህ ደስ የሚል ነገር ይኖራል ብዬ አስባለሁ። ግን በዛሬው ቪዲዮ በጣም የተምታታ ነገር ነው እኔ የሰማሁት ቤተሰቦች። ለማንኛውም እስኪ የምናየው ይሆናል ነገ። አመሰግናለሁ። ባይ